ሁሴን አፉ በለን እንግዲህ ባለህበት በጣም ስንዝናና ነበረ። ልክ ነው። እኔም አላስቆምኳቸውም፣ አሁንም አላስቆማቸውም። ብዙውን ነገር ከናንተ እኩል ነው ማዳምጠው። እንጀምር። ቢስሚላህ ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰለላሁ ዐላ ነብይና ወሐቢቢና ሸፊና ሙሐመድን ወዐላ አሊሂ ወሰህቢሂ አጅማኢን። ተመልካቾቻችን በያላችሁበት አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። في اسبوع الماضي ባለፈው ሳምንት ኩና ማል ፋቲሃ ከኡመል ቁርአን ጋር ነበር። ፋቲሃ ሚስጥር ቁርአን የ30 ጁዝ ቁርአን እናት ለኩል ሸይء የ114ቱ ዋና ፋቲሃ ነች። 113ቱ በፋቲሃ ስር ነው ያሉት። 6666 አያ ነው የቁርአን አያው 6666 አያ ነው። ፋቲሃ 7 ነች። ከዚህ ሲቀነስ 7 ሲቀነስ ለ6500 ለ6659 ቁርአን አያ ፋቲሃ ነች ብለናል። ማንም ሰው ቢሆን ምንም ደግ ቢሆን ችሎታው ማቆም ቢኖረው በሳምንት የቸገራችሁን ጠይቁኝ ቢቀርና በወር ደውሉ የቸገራችሁን አቅሙ አለኝ ብቃቱ አለኝ አልመረረም አልሰለችም የሚለን ሊኖር አይገኝም ሊኖር አይችልም። እንኳን በሳምንት እንኳን በወርም ብንጠይቀው ሰው ይሰለቻል። አላህ ግን እኔንም እናንተንም በቀን 17 ጊዜ እኔን ደውላችሁ ማግኘት ትችላላችሁ። በፋቲሃ ብቻ እንገናኛለን ተብለናል። ሁሉም ማድረግ የሚችለው ጌታ በቀን 17 ጊዜ ኢያከ ነዕቡዱ ወኢያከ ነስተዒን እንለዋለን። ከዛም ደግሞ ለዱንያ መላኺራ የሚሆንን ነገር ኢህዲነ ሲራጠል ሙስተቂም ታለው ጀምሮ የኛው ዱዓ ነው እና ሶላትን በኔና በባሪያዬ መካከል ከፈየዋለሁ ብሎ በሐዲስ አልቁስ እንደተናገረው እና የቀላል እድል አይደለም። ዛሬ ደግሞ በኡሙል ቁርአን ነው። ባለፈው ሳምንት በኡሙል ቁርአን ኡሙል ፋቲሃ በኡሙል ቁርአን ሱብሃንአላህ። ዛሬ ደግሞ በኡሙል ቁርአን ነው። ስለመካል እናወራ ነው። አጃኢብ ምንገኘውም እዛው ነው። ኡሙል ቁርአን ማለት የአገራቶች ሁሉ እናት ሱብሃንአላህ። እንደው አንድ ሰው የሆነ ነገር ቢቅምና መዋጥ ቢችል አገር ዓለምን ምትጥ አገር ብትኖር መካ ነች። አጂብ ዓለም እምብርት ላይ ነው ያለችው። ሱብሃንአላህ እቺን አገር የሚያክል ነገር የለም። በታሪክም አለ ብሎ የሚደፍርም ነገር የለም። አላህ ኡሙል ቁርአን ብሏታል። ወመን ሐውለሃ ነብዩንም ሲልካቸው አለይሂ ሰላቱ መነሻቸው ይሄው ሆኖ የተወለዱበት ያደጉበት አገር ነው። ሲልካቸውም ወመን ሐውለሃ ለዓለም ነው የላኩህ። አጂብ በዚህ አገር ዙሪያው ሲባል ከምስራቅ እስከ ምዕራብ ድረስ የሚከፈል ነገር የለም እና በኡሙል ቁርአን ሁሉም ነገር በመቶ ሺህ ነው። እንግዲህ እኛ ያየነውን አላህ ያሳያችሁ፣ አሚን ያ አላህ። እኛ ያረገጥነውን አላህ ያስረግጣችሁ። አሚን ያ ረብ። ተሻረኩን ዛሬ በዛሬው ግን እናንተም በረከት ለሚቀጥለው ደግሞ በአካል የምትገኙ አላህ ያርጋችሁ ያ አላህ። ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ የሳቸውን ያልናፈቀ ሳቸውን ያልወደደ የለም። ኡመታቸው ሆኖ የማይናፍቅ የለም። ሁሉም ይናፍቃል። እንኳን ለላይ ይቅርና እንኳን ለእናንተ ይቅርና ለሞተው አላህ ይርሐመው ለሞተ አባት ለሞተች እናት ለወንድም ለጓደኛም መታችሁ ኡምራ ሐጅ ምሰሩ እንደምትሆኑ አርጋችሁ አላህን ጠይቁት። እኛም እያረግን ያለነው ይሄው ነው። እኔውም ባለፈው እንደመጣሁኝ ለአባቴ ነው። ያ ዛሬውን ደግሞ ከውዙ ላይ ነጭ መጣሁት ለእናቴ ነው። እኔ በርግጥም እናቴ በህይወት አለች፣ ግን መንጣት ብትችል እጃው መጣ ደስ ነበር። 90 ወደ 100 ዓመት ገብታለች። ማሻአላህ። ስለዚህ ለሷ ነው የነየኩት። እናንተም እንደዚሁ ትነይታላችሁ ብዬ አስቤያለሁ። ኢንሻአላህ ይሄንን ነይቱ እና ነብያችን ሰለላሁ ዐለይሂ ወሰለም አንድ ቀን ለው ረአይቱ አህባቢ ወይንም አስሐቢ ወፊ ራአይቱን ኢኽዋኒ ወንድሞቼም ባገኘዋቸው ምን ነው ባየዋቸው ብለው አንድ ቀን ተመኙ ነብዩ ሰለላሁ ዐለይሂ ወሰለም። አወለስና ኢኽዋኑከ አሏቸው ሰሃቦች፣ እኛ ወንድሞቼው አይደለንም እንዴ በዙሪያው ያለነው አሏቸው። አይ አንቱም አስሐቢ አሉ፣ እናንተ ጓደኞቼ ናቸው እንጂ ወንድሞቼ አይደላችሁም አሉ። ግን ነብዩን ያየ ሰው መርአሁ ለህዘተን አው ጃለሰው ሰዓተን አንድ ደቂቃም ባያየውት እንኳን የአይን ብርሃን ኑሮት አንድ ደቂቃም አብሯቸው የተቀመጠ ሱሐባ ይባላል። ወይንም ደግሞ ያያቸው አይኑ ኑሮት አንድም ሰዓት ደቂቃም ይሁን ያያቸው ሱሐባ ይባላል።
ይሄን እድል ያላገኘ ሙስሊም ሆኖ ይሄን ያገኘ ሙስሃባ ይባላል ምንም ወዳጅ ቢሆን ቢያምንባቸው ግን እሳቸውን ያላየ ወይንም አብሮ ያልተቀመጡ ሱሃባ ሊባል አይችልም ለምሳሌ ነጃሽ አህመድ ነጃሽ በውዴታ ማንንም አይቀርበው ባለማያቱ ብቻ ታበይ ነው የሚባለው ታበይ ተባለው ስለዚህ የአህመድ ነጃሽ ልጆች የቢላል ዘመዶች የኡሙ አይመን ዘሮች በያላችሁበት ሀበሾች አላህ ያውቃቸዋል በበልጥ ታሪክም ያውቃቸዋል ነብዩም ያውቃቸዋል እና አንድ ቀን ታዲያ ወንድሞች ወነማን ናቸው ቢሏቸው ተኔ በኋላ ከገንዘባቸውም ከቤተሰባቸውም አብልጠው የሚወዱ ናቸው አሉ እንግዲህ እኔንና እናንተን አላህ ያድርገን በልንዱ አማረግ ነው እናም እናንተ ወንድሞች ናቸው አሉ ታዛስ በምን ታውቋቸዋለሁ እኛንስ አይተውናል አግኝተውናል የሚመጡትን ወዳጆችን የቂያማ ቀን በምን ይለዩዋቸዋል ሲሉ ጠየቁ እናም فكيف تعرف يوم القيامه من لم يأتي بعد من امتك نعم وانت لم تروا في الدنيا ايوه بمن يوقعوا ሲሉ قال من قالوا ارايت لو ان رجلا عند سوالو له خير ور አንድ ግመል ቢኖረው ወይን ፈረስ ቢኖረው ግንባሩ ላይ ነጭ አለ እግርና እግሩ ላይ ነጭ አለ ከጥቋቁር ፈረሶች ውስጥ ቢቀላቀል ፈረሱ ይጠፋል ወይ መለየት ያቅተዋል ወይ አያቅተውም አሉ አሁን እኔም ኡመቶችን አቃቸዋለሁ በአካል ባላገኛቸውም እማቅበት ምልክት አለ ውዱ የሚያርጉበት እጃቸው ግንባራቸው ኑር ያበራል እኔ ኡመቶችን እማቀው በዚህ ነው አሉ ዛሬ እናንተ ውዱ የምናደርግበት ነገር ማለት ነው ስለዚህ ያበራል ልዩ ሆነ የክንዳችን ዝድረስ ወረሙ ሐጅል ይሆናል ግንባራችን በዚህ ነው የሚያውቁ ነብያችን ሰለላሁ ዐለይሂ ወሰለም ያን አንድ ሰው ነጭ ፈረስ ግንባሩ ላይ ነጭ አለበት እግሩ ላይ ነጭ አለበት ሌላው ጥቁር ሆኖ ከሌሎች ፈረሶች ጋር ቢቀላቀል እንደማይጠፋ ሁሉ ኡመቶችን በዛ አውቃቸዋለሁኝ ብለዋል እናም ሰለፎች ሷሊሆች ነብዩን ለመውደድ ብዙ መገለጫ ነበራቸው ከናፍቆትም ባሻገር ማለት ነው እና በምሳሌ ባለባበስ ብቻ ሶላት በመስገድ ብቻ በመጾም ብቻ በትባ ብቻ አይደለም እትባውም እያለ በጣም ይናፍቁ ነበር በጣም እያዩአቸው እኮ ነው ግንባራቸውን እያዩ ቁጥባቸውን እየሰሙ ምንድነው አስተምሯቸውን እየተከታተሉ ወላው አድረው ጧት የሚገናኙ አይመስላቸው ነበር በጣም ያፈቅሯቸው ነበር ይወዷቸው ነበር እናም ምን ነበር اللهم ዱዓ ሲያረጉ እንኳን ኢና አመና ቢሂ ሰለላሁ ዐለይሂ ወሰለም እኛ በነብዩ አምነናል ወለም ነረሁ ለመታየት ግን አልታደልንም እንደ ሷሃቦች አላየነውትም እና ፈመተነ اللهم في الدارين برؤيته በሁለቱም ሀገር ነብዩን ምን ያድርገን ዛሬ በህልማችን የውመል ቂያማ በውናችን ምን ያድርገን እያሉ ዱዓ ያደርጉ ነበር እናም ስለዚህ ሸውቃችሁ ናፍቆታችሁ ሊጨምር ይገባል ተስፋ እንዳትቆርጡ እናንተም ትመጣላችሁ የማትመጡበት ምክንያት የለም አቅሙን ለኛ አስባ እንዲያመቻቸው ሁሉ ለናንተም አመላ ያመቻቻላችሁ አስባቡን ያመቻችላችሁ እዚህ ተጠራሰው አይቀርም አብሽሩ እናም ሰለፉ ሷሊሂን ነብያቶች ማለት ነው مما ورد عن السلف الصالح من اقوال وروايات واخبار ብዙ መገለጫ አላቸው ለምሳሌ አብደላህ ኢብኑ ዑመር ነብዩን የሚወድ ሰውና ሱናቸውን የሚከተል ሰው ይላሉ ተመሳሳይ ነው ይላሉ ፈለጋቸውን የሚከተል ሰው ለምሳሌ አብደላህ ኢብኑ ዑመር ተቀመጡበት ሲቆመጡ አረፉበት ሲያርፉ ቆሙበት ሲቆሙ ላያቸው ሰው ይሄ ሰው የብድ ነው እንዴ መጅኑን ብሎ ይገምት ነበር ሳቸው ግን ዝም ብለው ይሄዱ አንተ ሰው በለለበት ከዛፉ ብቻ ከድንጋው ማጠገብ ከዛፉ ስር የምትቆም ከሆነ ምንድነው ሰው የሚገምተው አብደላህ ኢብኑ ዑመር እንደዛ ይገምቱ ነበር وهذا الرجل مجنون ይሄ ሰው ያብዷል ይባሉ ነበር ተጥቢቅ ከማድረጋቸው ተነሳ ማለት ነው እናም
ማናቀቱን አዶለት ይላሉ ፈሲላ ግመል ልጇን ትወዳለች ግመል ጠፍታ ልጇ ጠፍቷት في فلات من الارض بأطلب لأسرها ልጇን ለመፈለግ ማጥተው ለማግኘት ማጥተው ነገር የላትም እናም ከዛ የበለጠ አብደላህ ኢብኑ ዑመር የነብዩን ሱና ያድል ነበር ይፈልግ ነበር እናም ያያቸው ሰው እብድ ነው እንደ ሰው ብሎ ይገምታቸው ነበር ናፋቂም እንደዛው ነው ይነጣል ይከሳል ያው ያስታውሳል አንዳንድ ሰዎች አንዳንድ ሙሂቦች ዘከርቱ ሐቢቢ ዛሬ ረሱልን አስታወስኳቸው የሚል ሰው አይዋጥላቸው ለምን ነሲው አልዘከረው ረስቷቸው እያስታወሰ ነው ለምን ረስቶ ያሳፍራል ይላሉ ሱብሃንአላህ ሚረሱ ሆነው ነው እንዴት ረሱልን አስታወስኳቸው ይባላል በሳቸው ቦታ ምን እያሰበሳቸው ረስቶ ያ አላህ እስከዚህ ድረስ እናም ሲለፈልፍም ሲያለቅስም ሲጮህም ምንም ሲል ሲያንጎራጉርም ለማያቅሰው ላልተያዘ ሰው እብድ ይመስላል ሱብሃንአላህ መንዛቃ ያርፍ የቀመሰ ብቻ ነው የሚያውቀው ላ ተሉምኒ ይላልኮ እባክህ ወንድሜ አትማኝ فإن القلب في درمين ይላል ቀልቤ ተቃጥሏል በናፍቆት በሸውቅ لو زقت الهوى ይላል لو زقت نار الهوى ይሄን የፍቅር እሳት ብትቀምሰው ኖሮ ማኩንተ ሙተሂሚ አታማኝም ነበር ስላልቀመስከው አይገባም ጫማዬ ላይ አልቆምክም አይኑል ኸልይ ይላል ተናሙ አፍቃሪ ያልሆነች ምታፈቅረው የሌላት አይን ተኝታ ያድራለች ይከደናል ተከርና ያድራለች ተናሙ الليل الهانئة ድብን ያለ እንቅልፍ ወስዳታል ጭልጥ ያለ ወይስ